ሰላም እንዴት ናችሁ? አቤል ድሬ። የዛሬው ውላችን ስለ ስቲከር ነው የምናወራው እና ፕሮሰስ እናደርጋለን። ኦርደር አለኝ፣ ብዙ ኦርደሮች። ለማንኛውም ብዙ ኦርደሮች አሉኝ። እዚህ ጋር እንደምታዩት በቲዩብ ነው የምልካቸው የኔ ፕሮዳክቶች። ኦርደር እንትናቸው አድሬሳቸው እንዳይታይ ብዬ ነው። ወደ 5 ኦርደር እዚህ ጋር አለ። ሌላ ደግሞ ሌላ ምሰራው አለ እዛ ጋር መቀራርጻቸው ስቲከሮች ናቸው። የረከቦት የሚሆን ሰርክል ብዙ ፖፑላር የሆኑት ስራዎቼ እነሱ ናቸው። ሌላም ስራ ይዤ መጥቻለሁ። በአራት ማዕዘን የስቲከር ነው። አራት ማዕዘን የሚሆን ነው። ሳይዙ እንደ አገር ቤት 30 በ40 ሴንቲሜትር ይሉታል። እኛ ጋር ደግሞ ኮንቨርት እናደርገው 12 ኢንች በ16 ኢንች ራውንድ አድርጌው ነው። ኤኒዌይስ ብዙ ነገር አሳያቸዋለሁ። ጀስት ያለውን ነገር ባክግራውንድ ላይ ነው። ስለ ዲዛይኒንግ ወይም ደግሞ ስለ ፕሪንቲንግ አይደለም። ጀስት ያለውን ፓኬጅ ሳደርግ አላደለ ጀስት the daily normal day በሚለው ያዙት። ለማንኛውም ወሬ አላብዛባችሁ፣ ወደ ስራችን እንሂድ አይሻልም? የተለያዩ ሀገሮች በቲክታክ ላይ ፐርቸስ እያደረጉ ነው ኦርደሬን፣ ፕሮዳክቴን። ይሄ ያው ለምሳሌ this is Rochester Minnesota እዚሁ ሀገር ነው። እዚህ ጋር ደግሞ ስቶን ማውንት ጆርጂያ አለ። እዚህ ጋር ላስ ቬጋስ ኔቫዳ፣ እዚህ ጋር ደግሞ ለሚሲ አይዳሆ። yes so ያውኑ ኦርደር ከዲሲ መሰለኝ። ይሄንን እንጨርሰውና ፓኬጅ አድርገን እንልካለን። ሌላም ኦርደር አለ አዲስ፣ ግን እሱን ስለማንደርስበት ዛሬ እሱን ፕሪንት አደረገውና ነገ ነው የምልከው ማለት ነው። so usually I give myself 2 days። አንደኛው ፕሪንት የማደርግበት ቀን፣ ከዛ በኋላ በንጋታው ደግሞ ደርቆ ቀርጬ በስንሳ በጥሩ ፓኬጅ አድርጌ በንጋታው ነው ምልከው። ስለዚህ ኦርደር ሳገኝ በሁለት ቀን ውስጥ ነው ፉልፊል ማድረገው ማለት ነው፣ ወይም ደግሞ ምልከው። በነገራችን ላይ ይሄ ቪቮር ቫይናል ከተር ኢትስ 34 ኢንች ድረስ ይሄዳል። ለማንኛውም እዚህ አላይመንቱን እናስተካክለውና ይሄንን ስቲከር በክቡ እንቆርጠዋለን። ሲቆርጠው ነጩ ፓርት እንዳይገባ ብዬ ትንሽ ወደ ምስሉ እንዲገባ አድርጌዋለሁ። አሁን በሰርክል በፐርፌክትሊ እየቆረጠልኝ ነው። አሰም አንደኛውን ጨረስን። እዚህ ጋር ይታይ አላውቅም፣ ግን የቆረጠበት ምልክት አለ እንደዚህ ዙሪያው። ሁለተኛውንም እንደዚሁ እንቆርጠዋለን። የትም እንዳትሄዱ። ሁለተኛውን እየቆረጥኩት ነው። ትንሽ የሆነ ነገር ያዘኝና ግን አስተካክየዋለሁ። እየቆረጠው ነው በደንብ። በጣም ፈጣን ነው ባይዘው ወይ። ኦኬ ጨርሷል። ስለዚህ አንደኛውን ሶስተኛውና የመጨረሻውን እንዲቆርጠዋለሁ። በጣም ፖፑላር እና ተወዳጁ ዲዛይን ይሄኛው ነው። ብዙ ጊዜ ሰዎች የሚያዙት ይሄንና ሁለተኛውን። በደንብ ላሳያችሁ ሲቆርጠው። ዛው ለሺፒንግ እንዲመች እነሱ ጋርም ሲሄድ እንዲቀላቸው ለማንሳት ነጩን ፓርት አወጣዋለሁ፣ የተቆረጠውን ፓርት ማለት ነው። ኦኬ እንደዚህ እየዞርኩኝ ጫፉን እየቆረጥኩ ልጠዋለሁ። ይሄን ይመስላል። አሁን ይሄ 3 ፍሬ ነው፣ 3 ኦርደር ማለት ነው። ስለዚህ ይሄንን ጠቃልለውና በሺፒንግ ኮንቴነር አስገባዋለሁ። የምልክበት ቲዩብ ይሄን ይመስላል። ከምስሉ ጋር አንድ አይነት ሳይዝ ነው ያላቸው። ብዙ ጊዜ ፕሪንቶች ምናልባት ዝናብ ሊነካቸው፣ ውሃ ሊነካቸው ስለሚችል ይሄንን በእንትን ሲል ማድረግ አለብኝ በፌስታል። I'll be right back. Okay. በፌስታል አድርጌዋለሁ። Alright, so I'm going to put this here. ከዛ አንዳንዴ ባውንስ ስለሚያደርግ ትንሽ ክፍተት አለው እዚህ ጋር። እሱን እንደ ወረቀት ነገር ጨምርበታለሁ። ከዛ ይከድናለሁ። ከዛ ክዳኑ ላይ ቴፕ አሁን ሴኩር ነው ማለት ነው። ከዛ ፕሪንቲንግ ሌብሉን እዚህ ጋር ለጥፈዋለሁ፣ የሰዎቹን አድሬስ። ሺፒንግ ሌብል probably will cost me somewhere between $10 to $15 ግን I don't know እንደ አድሬሱ ነው፣ እንደ ክብደቱ ነው። 1 ፓውንድ ይመስለኛል ይሄ። ከዛም ሊያንስ ይችላል፣ ግን ትንሽ አስበልጬ ምን ጊዜ ያው ስቲከር ወረቀት ምናምን ሲጨመርበት ሊበዛ ይችላል። ስለዚህ 1 ፓውንድ በሚለው ይዘዋለሁ። ኤኒዌይ
ሺፒንግ ሌብል ገዝቼ የመጣው ጠብቁኝ ኦኬ ሺፒንግ ሌብሉን ፕሪንት አድርጌዋለሁ ያው የሰዎቹ አድሬስ ስለሆነ ብዙም አላሳያችሁም ሌብሉን በዚህ መልኩ ለጥፌዋለሁ ሶ አሁን ጉዞ ወደ UPS አጠቃላይ 5 ኦርደር ነው እዚህ ጋር 2 እዚህ ጋር 3 አለ alright there you go እንግዲህ ይሄን ይመስላል ቴንክ ዩ ሶ ማች ስላያችሁ መልካም ጊዜ